ብስሚላሂ ረህማኒ ረሂም ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ አንዳንድ ከልጅነታችን ጀምሮ ከሰማነው ነገር በስህተት የተረዳነው ወይ ደግሞ ሲነገረንም በስህተት መልኩ ከነገሩ ነጥቦች እስቲ እርማት እንውሰድ ዛሬ። የመጀመሪያው ነጥብ ከሰላት ጉዳይ ጋር ተያይዞ ነው። አስተውላችሁ ከሆነ በልጅነት ሲነገር የነበረው ምንድነው? ሰላትን ታሪኩ ሰላት የሚባለው ወይ ደግሞ እያቆራረጠ ከሚሰግድ ሰው ይልቅ ሙሉ በሙሉ ሰላትን የሚተው ሰው ይሻላል የሚል ነገር ሰምታችሁ ታውቃላችሁ? እኔ በልጅነቴ በደንብ አድርጌ ያስታውሳለሁ፣ ሰምቻለሁ ይሄን ነገር። ሰላትን እኮ እያቆራረጡ ከሚሰግዱ ሰዎች ሙሉ በሙሉ የማይሰግዱ ሰዎች የተሻሉ ናቸው ሲባል ነው የሰማሁት። ያ ደግሞ ትልቅ ስህተት ነው። ሹፍ አላህ ሱብሓነሁ ወተዓላ ሰላትን ጊዜውን ጠብቀን እንድንሰግድ ሲያዘን ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብሎ ነገረን። ሰላት ጊዜዋ ተጠብቆ የምትሰገድና ለአላህ ሱብሓነሁ ወተዓላ የምትደረግ ዒባዳ መሆኗን አሳወቀንና ሁላችንም ጊዜውን ጠብቀን መስገድ እንዳለብን አሳወቀን። ሆኖም ግን ከብዙ አዲላዎች ኢስቲቅራእ ተደርጎ ዑለሞች ሲያስቀምጡ ምንድነው ያሉት? ሰላትን ታሪኩ ሰላት የሚባለው ወይ ደግሞ ሰላትን የተወሰው ብሎ ማለት እያቆራረጠ የሚሰግድ ከሆነ አንደኛውን ሰግዶ አንደኛውን የሚዘል ከሆነ አንዳንድ ሰዎች አሁን በጣም ይከብዳቸዋል ሰላትን አከታትለው መስገድ። ወንጀላችን ሲበዛ ወደዚያ ነገር ያመራልና ወንጀላችን በዝቶ እዚያ ደረጃ ላይ ካደረስን ሰላትን እያቆራረጡ የሚሰግዱ ሰዎች ሙሉ በሙሉ ከኢስላም ይወጣሉ ማለት አይደለም የሚል አቋም ነው ያለው። ወላኪን ሰላትን ሙሉ በሙሉ እርግፍ አድርጎ የተወው ሰው ደግሞ عند جمهور العلماء يعني አብዛኛው حتى የትኛው ሙተአኺርም ሙተቀድም የሆኑትም ዑለሞችም ሲያስቀምጡ ምንድነው ያ ካፊር መሆኑን ነው የሚያስቀምጡት። እሱና ሌላ እምነት ተከታዮች እኩል እንደሆኑ ነው። በቃ ሙሉ በሙሉ የተወሰው ሰላት ብሎ የማይሰግድ ማለት ነው። እንዲያው በየሳምንቱ በጁምዓ ቀን ብቻ ሄዶ ጁምዓ የሚሰግድ ሰው እስልምናውን አይነፈግም ብሎ ማለት ነው። ይሄንን ስላችሁ ደግሞ ያን ነገር እያበረታታሁ አይደለም። ሰዎች የምትረዱበትን መንገድ ብታስተካክሉ ደስ ይለኛል። ምክንያቱም አንዳንድ ሰው አሁን ይሄን ነገር ስናገር ለምን ሰላትን መተው ታበረታታለህ የሚል ጥያቄ ስለሚነሳ ነው። እያበረታታሁ አይደለም፣ ግን ሰላትን እያቆራረጥኩ ከምሰግድ ሙሉ በሙሉ ሰላቱን ብተወው ይሻላል ብለው ከሚያስቡ ሰዎች ይህ ነገር ትክክል አለመሆኑን ላሳውቅ ነው የመጣሁት። ስለዚህ ወንድሞቼና እህቶቼ ሰላትን ጊዜዋን ጠብቀን በስርዓት እንስገድ። ግን እንዲያው በቸለተኝነትም ይሁን በምንም ይሁን ያው አላህ ፊት በጣም ከባድ ከሆኑ ወንጀሎች አንዱ ሰላትን መተው ነው። ከኢስላም የሚያስወጡ ነጥቦች ከሚባሉት አንዱ ማለት ነው። እንዲያው በዚያ እንኳን በቸለተኝነቱ እንኳን ሰላትን እንትን ብንል አትሊስት አንቋረጥ ሙሉ በሙሉ ሰላትን ሙሉ በሙሉ መተውና ቢያንስ ጁምዓ እንኳን ሄዶ መስገድ የተለያየ ሌቭል ነው ያለው። ይሄንን እወቁ። አንድ ይሄ ነው። ሁለተኛውና አብዛኛው ሰው የሚሳሳትበት ነጥብ ምንድነው? ይሄ ደግሞ የሸይጣን ወስዋስ ነው እንጂ ያው ዑለሞችም አንዳንድ ጊዜ መሻይኾችም አንዳንድ ጊዜ ይሄን ነጥብ ሲናገሩ ሰው በሚረዳው መልኩ አይደለም የሚናገሩት። ምንድነው እሱ? የሆነን ወንጀል ሰርተህ ከዚያ ወንጀል ተውበት ካደረክ በኋላ ወደ አላህ Subhanahu Wa Ta'ala ከተመለስክ በኋላ ድጋሚ ተመልሰህ እዚያው ወንጀል ውስጥ የምትወድቅ ከሆነ ምንድነው ማድረግ ያለብህ? ሁለተኛ ጊዜ ወደክ አይደለ ተውበት አደረክም በል ከዚያው ወንጀል። ሶስተኛ ጊዜ ደግመህ እዚያው ወንጀል ላይ የምትመለስ ከሆነ ምንድነው ማድረግ ያለብህ? እኔ በጆሮዬ የሰማኋቸው መሻይኾች አሉ እንዲህ የሚባል ተውባ የለም። አንድ ሰው ተውበት ካደረገ በኋላ ተመልሶ በራሱ ያኛው ወንጀል ውስጥ ተውበት ካደረገበት ወንጀል ውስጥ የሚወድቅ ከሆነ የመጀመሪያው ተውበቱ ራሱ ተውበት አልነበረም የሚል ነገር ሲናገሩ ሰማሁ። ላ ከቁርአንና ከሐዲስ ተመልሰን በደንብ አድርገን ገለጥ አድርገን ስንመለከት የምናገኘው ምንድነው? የዚህ ንግግር ተቃራኒ ነው። አንድ ግለሰብ የሆነን ወንጀል ከሰራ የሆነን ስህተት ከሰራ ያንን ስህተት ከሱ የሚጠበቀውና መስፈርት ተደርጎ የሚቀመጠው ተውበት ለማድረግና ወደ አላህ ለመመለስ መስፈርት ተደርጎ የሚቀመጠው ላለመመለስ መወሰን እንጂ አለመመለስ እኮ ሙሉ በሙሉ በሱ እጅ ያለ ነገር እኮ አይደለም። ግን ላለመመለስ መወሰን ሙሉ በሙሉ ቆራጥ የሆነ ውሳኔ መወሰን ግዴታ ነው። ከመስፈርቶቹ አንዱ ነው። የተውባ መስፈርቶች መካከል አንዱ ነው። ስለዚህ አሁን ካንተ የሚጠበቀው ከሆነ ወንጀል ስትወብትና ወደ አላህ ስትመለስ ይሄንን ወንጀል ከዛሬ ቀን ጀምሮ አልሰራም ብለህ ሙሉ በሙሉ ትክክለኛ ውሳኔ መወሰን ነው። ከዚያ በኋላ ግን ተሳስተህ ወደዚያ ወንጀል ሄደህ ብትሰራውና ብትወድቅበት ካንተ የሚጠበቀው ተመልሶ ተውበት ማድረግ ነው። ምን ያህል ጊዜ ነው ይሄ እድል የሚሰጠው? 2 ጊዜ ነው? 3 ጊዜ ነው? 5 ጊዜ ነው? 100 ሚሊዮን ጊዜ ብትሳሳት አንድን ስህተት 100 ሚሊዮን ጊዜ ብትሳሳት ያንኑ ስህተት ካንተ የሚጠበቀው ወደ አላህ ተመልሰህ ልብህን አጽድተህ
ያ ረበል ዒዘቲ ወልጀላል ይቅርታ አድርግልኝ ያለፈውን ነገር ከዚህ በኋላ ግን አልመለስበትም የሚለው ነገር ከውስጥህ የወጣ አልመለስበትም ባይነት አሳይተክ ወደ አላህ መመለስ ነው የሚጠበቅብህ። በአንድ ወንጀል 100 ጊዜ ተውበት ይደረጋል፣ 100 አይደለም ሚሊዮን ጊዜ ተውበት ይደረጋል። ስለዚህ አሁን አንሳሳት። የሆነን ወንጀል የደጋገመ ሰው ከዚያ በፊት የነበረው ተውበቱ በአጠቃላይ ተቀባይነት የለውም ማለት አይደለም። ተቀባይነት አግኝቶም ግን ወደዚያ ወንጀል የሚመለስበት እድሎች ሊኖሩ ይችላሉ ማለት ነው። ስለዚህ ወንድሞችና እህቶች ለዛሬው እስቲ እነኚህ ሁለቱን ብቻ ያዙልኝ። ኢንሻአላሁ ተዓላ ቀስ በቀስ እዚህ ከመዲና ሰማይ ስር ኢንሻአላሁ ተዓላ ቀስ በቀስ እየቀጠልን የምንሄድ ይሆናል። እነኚህን እርማቶችን እንዳልኳችሁ ነው። ሰሞኑን ደግሞ ስለ ትዳር ጉዳይ አንዳንድ ቪዲዮ ሰራለሁ ብያችሁ ነበር። ያ ነገር ጊዜ ፈጀብኝ። እየተዘጋጀሁበት ነው። ኢንሻአላሁ ተዓላ ጥሩ ነገር እንደማቀርብ ተስፋ አደርጋለሁ። ቢኢዝኒላህ ለአላህ ብዬ ወዳችኋለሁ። السلام عليكم ورحمة الله وبركاته.